አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 9 በዚህች ቀን የጻድቁ ንጉሥ የቆስጠንጢኖስ እናት የቅድስት እሌኒ የዕረፍቷ መታሰቢያ ቀን ነው። ጥንተ ነገሩስ እንደምን ነው ቢሉ ቅድስት እሌኒ የሮሃ ሰው አይሁዳዊት ስትሆን ተርቢኖስ የሚባል ነጋዴ ባል ነበራት። ባሏ ለንግድ ሲሄድ ገላዋን የምታጥብ ሽቱ የምትዘግብ ገረድ ቀጥሮላት ፀሐይ እንዳይመታት ሰው እንዳያያት ቤት ሰርቶላት ለንግድ ከጓደኞቹ ጋር ሄደ። 4 ዓመት ቆይተው ከባሕር ከሞገድ አምልጠው የብስ ረገጡ። ከማይበል ከሞገድ ድነን እንደወጣን ሚስቶቻችን ሌላ ሳይወዱ ሌላ ሳይለምዱ ብናገኛቸው መልካም ነው ሲባባሉ ሰምቶ ተርቢኖስ እንዲህ ያለ ሐሳብ የለብኝም፣ ሚስቴን አልጠረጥራትም አላቸው። ያንተ ሚስት ከሔዋን ልጆች ልዩ ናት? ሴቶች ስፍራ ከተመቻቸው አጋዥ ካገኙ ምን ቁም ነገር አላቸው አሉት። ቢሆንም አልጠረጥራትም አላቸው። ከዚያ አንዱ ወድጃት ወዳኝ ለምጃት ለምዳኝ ብመጣስ አለው። ባታደርገውስ ተባብለው ተወራርደው ንብረቴ ይቅጣኝ ንብረቴ ይቅጣኝ ተባብለው ሄደ። እንደ ደረሰን የተርቢኖስን ሚስት አሳዩኝ አለ። ስንኳን ሰው ፀሐይ ማይቷት አያውቅም አሉት። ብላቴናዋን ጥሩልኝ አለ። ጠሩለትና ዜና ጠይቆ ከሩቅ ሀገር የመጣ ሰው ልገናኝሽ ይላል ብለሽ ንገሪልኝ አላት። ሥራዋ አይደለም አለችው። ግድ የለሽም ንገሪልኝ አላት። ገብታ ነገረቻት። ፊት ነሳቻት። ተመልሳ አልሆነልኝም አለችው። ገንዘብ ልስጥሽ ይላል በያት አላች። ገብታ ነገረቻት። እኔን የተርቢኖስን ሚስት በገንዘብ ብላ ትሰፋ ነበር ቢሉ በወስፌ ትፈትል ነበር ቢሉ በእንዝርት መታቻት። ደሟን እያዘራች ወጥታ አይሆንም ስልህ አስመታኸኝ ብላ ነገረችው። እንግዲያስ ይህንን ገንዘብ ልስጥሽና ሁለቱ የሚተዋወቁበትን ምልክት ስጭኝ አላት። እሺ አንተ ነጋዴያን መጡ ከባሕር ወጡ የብስ ረገጡ እያል አውራ ተናገር አለችውና ተመልሳ ገብታ ነጋዴያን መጡ ከባሕር ወጡ የብስ ረገጡ ይባላል። ገላሽን አትታጠቢም፣ ሽቱ ሳትዘግቢም፣ ራስሽንስ አትሸለሚም አለቻት። አንቺ አልነበርሽም እንዴ ይህንን የምታደርጊ ብላ ስታጥባት ከደረቷ እንደ ጉሽ ያለ ጠጉር ነበራትና በዚያ ዕንቁ አስሮላት ባልና ሚስቱ ተድላ ሥጋ ሲያደርጉ ይተዋወቁበታል። ሌላ ሰው ግን በፍጹም አያውቀውም ነበረ። ያንን ረስታው ገባች። ያን አንስታ ሰጠችው። ተመልሶ ከሰፈሩበት ደረሰ። እንዴት ሆነህ መጣህ አለው። ለምጃት ወድጃት ለምዳኝ ወዳኝ መጣሁ አለው። አውቀህ ነው እንጂ የኔ ሚስቴን አታደርገውም አለው። እረ ይሄ ሞኝ ሴት አምኖ እንዲህ ይናገራል አለና ይህንን ማን ሰጠኝ እንግዲያ ብሎ የያዘውን አውጥቶ አሳየው። እሱም ልመርምር ሳይል ነገሩ እውነት ቢሆን ነው ብሎ ንብረቱን አስረከበና ቤቱ ገብቶ ዝም ብሎ ተቀመጠ። ወንድሜ ቀድሞ ስንኳን 4 ዓመት ኑረህ መጥተህ ወጥተህ ስትገባ ብዙ ትጫወት ነበረ። ባልንጀሮች ተድላ ሥጋ ሲያደርጉ አታደርግም፣ ሲጫወቱ አትጫወትም። ምን ሆነህ ነው አለችው። እነርሱ ቢጫወቱ ከነ ንብረቶቻቸው ጋር ስለገቡ ነው። እኔ ግን 4 ዓመት የለፋሁበትን ንብረቴን ባሕር አስጥሞብኝ፣ ስለዚህ ምነው አላዝን አላት። የተማረች ናትና እግዚአብሔር ዋሃበ ወእግዚአብሔር ነሳ ይላል ብላ ያየነውን ቢነሳን ያላየነውን ይሰጠን የለምን? ካንተም ከኔም ዘመዶች ብዙ ብር ተበድረን እንደ ቀድሞ ነግደህ ትኖራለህ፣ አይዞህ አትዘን አለችው። እኔስ ባበደርሁበት ሀገር ተበድሬ በከበርሁበት ሀገር ተዋርጄ አልኖርም። አንቺን ግን ሁሉ ይወድሻል፣ ኑሪ። እኔ ግን እሄዳለሁ እያለ በነገር ይነካካት ጀመር። እኔስ ብእሲ ወብእሲት አሃዱ አካል ሙንቱ ይላል፣ ካንተ ተለይቼ ወዴት እቀራለሁ ብላ ተከትላው ሄደች። እሱም መልካም እንግዲያውስ እንሂድ ብሎ በስውር ሳጥን አሰርቶ በግመል ጭኗት ሄደ። መርከብ ተከራይተው ተሳፈሩ። ማይከለ ባሕር ሲደርሱ መንፈሰ ቅናት ተነሳበትና እህቴ ሳምንሽ ከዳሽኝ፣ ስወድሽ ጠላሽኝ አላት። አንተን ከድቼ ማንን አምኜ አንተን ጠልቼስ ማንን ወድጄ አለችው። እንኪያስ ይህንን ማን ሰጠው ብሎ ዕንቁን አሳያት።
መጥታ ነገረችኝና አይሆንም አልኋት። ገላዬን ስታጠብ ረስቸው ገባው። እርሷ ወስዳ ሰጥታው ይሆናል እንጂ እኔስ እንኳን ግብሩን መልኩንም አላውቀውም አለችው። እርሱም አድርገሽው ከሆነ ሥራሽ ያጥፋሽ፣ አላድርገሽውም ከሆነ ሥራሽ ያውጣሽ ብሎ በባሕር እስከ ሳጥኑ ከተታት። ማዕበል በበራንጥያ ወደብ አውጥቶ ጣላት። የበራንጥያ ንጉሥ ቁንስጣ ለመዋኘት አንድም ከነጋዴያን ቀረጥ ለመቀበል፣ አንድም ዓሣ ለማስገር፣ አንድም ከነጋዴያን የወደቀ ገንዘብ ለምዶ ከባሕር ዳር ተቀምጦ ሳለ ሳጥኑን አየ። አስመጥቶ ቢከፍተው እንደ ፀሐይ ስታበራ አያትና ያላዋቂ አነጋገር የክርስቲያን እመቤት ማርያም የሚሏት አንቺ ነሽ አላት። እኔስ ወራት የጣለኝ ልጃገረድ ነኝ፣ የእግሯን እጣቢ አልሆንም አለችው። አሕዛብ እጅግ ለፍትወተ ሥጋ አይቸኩሉምና መንፈቅ የውስጥ ገላ መንፈቅ የአፍ ገላ የሚያጠራ ሽቱ ዘግቦ ምግብ መግቦ 1 ዓመት በእንክብካቤ አቆይቶ በዓመቱ ደረሰባት። ቆስጠንጢኖስን ጸንሳ ወለደች። እያስተማረችው አሳደገችው። አባቱ አረማዊ ነውና እንዳይጣለው ብላ ጥምቀትን አላስጠመቀችውም ነበር። ከዚያውም ወደ ሀገሯ ተመልሳለች። እንዲሁም የልጇ በትረ መንግሥት ሲጸና ወደ ኢየሩሳሌም ሄደች። መስቀሉን ፈልጊ፣ የከበሩ መካናትን አውጪ የሚል ራእይ አየች። ለልጇ ነገረችው። ውእቱኒ ፈነዋ ሀበ ኢየሩሳሌም ምስለ ብዙሃን ሰራዊት ይላል። ብዙ ሰራዊት ሰጥቶ ወደ ኢየሩሳሌም ላካት። እሷም በ319 ዓመተ ምህረት ወደ ኢየሩሳሌም አመራችና ደርሳም መስቀሉን ታፈላልግ ጀመረ። መስቀሉም ከተቀበረ 300 ዓመታት ስለተቆጠሩ ቦታውን ለማወቅ ተቸገረች። አንድ ኪራኮስ የተባለ ሽማግሌ ይዛ የሚያስጠማ ምግብ መግባ ውሃ ከልክላ አሰረችው። ብትጠይቀው ከሦስቱ ኮረብታዎች አንዱ ነው አላት። እሷም ከሦስቱ አንዱን ለመለየት መስከረም 16 ቀን ደመራ አስደምራ በአባ መቃር የኢየሩሳሌም ኤጲስቆጶስ ጸሎተ ቡራኪ አስደርሳ በተደመረው እንጨት ላይ ሰንድሮስ የሚባል ነጭ ዕጣን ብታስጨምርበት ጢሱ ሰማይ ደርሶ መስቀሉ ከተቀበረበት ቦታ ሰገደ። ዘዕጣን አንጸረ ሰገደ ጢስ በጎልጎታ መካን ዘደፈኑ አይሁድ ዮም ተረክበ ዕፀ መስቀል ብሎ ቅዱስ ያሬድ በድጓው እንደነገረን በነጋታው መስከረም 17 ቀን በጥቆማው መሠረት ቁፋሮ አስጀምራ መጋቢት 10 ቀን ከተቀበረ ከ300 ዓመት በኋላ ወጥቷል። ወረከበቶ ለመስቀል ማህየዊ ወምስሌሁ ክሌቱ መስቀላት እለዲቢሆሙ ተሰቅሉ ክሌቱ ፈያት እንዲል የሁለቱ ሽፍቶች መስቀል አብሮ ተገኘ። የጌታን መስቀል ለመለየት ስትቸገር አባ መቃር ዝንቱ ውእቱ ኢየሱስ ናዝራዊ ንጉሥ አይሁድ የሚል ጽሑፍ ከራስጌው ያለበት ነው አላት። እሷ ግን ምልክት ልታይ ፈልጋ ወረኪባ ምውተ አንበረ ዚቤሁ ይላል። ሙት አግኝታ በጌታ መስቀል ላይ ብታደርገው ሙቱ ተነስቷል። ስለዚህ ሃይማኖቷ ጸና፣ ደስታዋ በዛ። ከዚያም ሕሙማንም ዳኑ፣ ሽባዎችም ተፈወሱ፣ ዕውሮችም በሩ፣ ለምጻሞችም ነጹ። ቅድስት እሌኒ መስቀሉ በተገኘበት ቦታ ትንሣኤ ክርስቶስ የሚባል ቤተ ክርስቲያን አሳንጻለች። በተለያዩም ቦታዎች ብዙ አብያተ ክርስቲያናትን አሳንጻ ለካህናት ርስት ጉልት ሰጠች። ከዚህ በኋላ በ80 ዓመቷ በሰላም አርፋለች። የዕረፍቷ መታሰቢያ ግንቦት 9 ቀን ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 9 በዚህች ቀን የጻድቁ ንጉሥ የቆስጠንጢኖስ እናት የቅድስት እሌኒ የዕረፍቷ መታሰቢያ ቀን ነው። ጥንተ ነገሩስ እንደምን ነው ቢሉ ቅድስት እሌኒ የሮሃ ሰው አይሁዳዊት ስትሆን ተርቢኖስ የሚባል ነጋዴ ባል ነበራት። ባሏ ለንግድ ሲሄድ ገላዋን የምታጥብ ሽቱ የምትዘግብ ገረድ ቀጥሮላት
ፀሐይ እንዳይመታት ሰው እንዳያያት ቤት ሰርቶላት ለንግድ ከጓደኞቹ ጋር ሄደ። 4 ዓመት ቆይተው ከባሕር ከሞገድ አምልጠው የብስ ረገጡ። ከማይበል ከሞገድ ድነን እንደወጣን ሚስቶቻችን ሌላ ሳይወዱ ሌላ ሳይለምዱ ብናገኛቸው መልካም ነው ሲባባሉ ሰምቶ ተርቢኖስ እንዲህ ያለ ሐሳብ የለብኝም፣ ሚስቴን አልጠረጥራትም አላቸው። ያንተ ሚስት ከሔዋን ልጆች ልዩ ናት? ሴቶች ስፍራ ከተመቻቸው አጋዥ ካገኙ ምን ቁም ነገር አላቸው አሉት። ቢሆንም አልጠረጥራትም አላቸው። ከዚያ አንዱ ወድጃት ወዳኝ ለምጃት ለምዳኝ ብመጣስ አለው። ባታደርገውስ ተባብለው ተወራርደው ንብረቴ ይቅጣኝ ተባብለው ሄደ። እንደ ደረሰም የተርቢኖስን ሚስት አሳዩኝ አለ። ስንኳን ሰው ፀሐይ ማይቷት አያውቅም አሉት። ብላቴናዋን ጥሩልኝ አለ። ጠሩለትና ዜና ጠይቆ ከሩቅ ሀገር የመጣ ሰው ልገናኝሽ ይላል ብለሽ ንገሪልኝ አላት። ሥራዋ አይደለም አለችው። ግድ የለሽም ንገሪልኝ አላት። ገብታ ነገረቻት። ፊት ነሳቻት። ተመልሳ አልሆነልኝም አለችው። ገንዘብ ልስጥሽ ይላል በያት አላች። ገብታ ነገረቻት። እኔን የተርቢኖስን ሚስት በገንዘብ ብላ ትሰፋ ነበር ቢሉ በወስፌ ትፈትል ነበር ቢሉ በእንዝርት መታቻት። ደሟን እያዘራች ወጥታ አይሆንም ስልህ አስመታኸኝ ብላ ነገረችው። እንግዲያስ ይህንን ገንዘብ ልስጥሽና ሁለቱ የሚተዋወቁበትን ምልክት ስጭኝ አላት። እሺ አንተ ነጋዴያን መጡ፣ ከባሕር ወጡ፣ የብስ ረገጡ እያልህ አውራ ተናገር አለችውና ተመልሳ ገብታ ነጋዴያን መጡ፣ ከባሕር ወጡ፣ የብስ ረገጡ ይባላል። ገላሽን አትታጠቢም፣ ሽቱ ሳትዘግቢም፣ ራስሽንስ አትሸለሚም አለቻት። አንቺ አልነበርሽም እንዴ ይህንን የምታደርጊ ብላ ስታጥባት ከደረቷ እንደ ጉሽ ያለ ጠጉር ነበራትና በዚያ ዕንቁ አስሮላት ባልና ሚስቱ ተድላ ሥጋ ሲያደርጉ ይተዋወቁበታል። ሌላ ሰው ግን በፍጹም አያውቀውም ነበረ። ያንን ረስታው ገባች። ያን አንስታ ሰጠችው። ተመልሶ ከሰፈሩበት ደረሰ። እንዴት ሆነ መጣህ አለው። ለምጃት ወድጃት ለምዳኝ ወዳኝ መጣሁ አለው። አውቀህ ነው እንጂ የኔ ሚስቴን አታደርገውም አለው። እረ ይሄ ሞኝ ሴት አምኖ እንዲህ ይናገራል አለና ይህንን ማን ሰጠኝ እንግዲያ ብሎ የያዘውን አውጥቶ አሳየው። እሱም ልመርምር ሳይል ነገሩ እውነት ቢሆን ነው ብሎ ንብረቱን አስረከበና ቤቱ ገብቶ ዝም ብሎ ተቀመጠ። ወንድሜ ቀድሞ ስንኳን 4 ዓመት ኑረህ መጥተህ ወጥተህ ስትገባ ብዙ ትጫወት ነበረ። ባልንጀሮች ተድላ ሥጋ ሲያደርጉ አታደርግም፣ ሲጫወቱ አትጫወትም። ምን ሆነህ ነው አለችው። እነርሱ ቢጫወቱ ከነ ንብረቶቻቸው ጋር ስለገቡ ነው። እኔ ግን 4 ዓመት የለፋሁበትን ንብረቴን ባሕር አስጥሞብኝ፣ ስለዚህ ምነው አላዝን አላት። የተማረች ናትና እግዚአብሔር ወሀበ ወእግዚአብሔር ነሳ ይላል ብላ ያየነውን ቢነሳን ያላየነውን ይሰጠን የለምን? ካንተም ከኔም ዘመዶች ብዙ ብር ተበድረን እንደ ቀድሞ ነግደህ ትኖራለህ፣ አይዞህ አትዘን አለችው። እኔስ ባበደርሁበት ሀገር ተበድሬ በከበርሁበት ሀገር ተዋርጄ አልኖርም። አንቺን ግን ሁሉ ይወድሻል፣ ኑሪ፣ እኔ ግን እሄዳለሁ እያለ በነገር ይነካካት ጀመር። እኔስ ብእሲ ወብእሲት አሃዱ አካል ሙንቱ ይላል፣ ካንተ ተለይቼ ወዴት እቀራለሁ ብላ ተከትላው ሄደች። እሱም መልካም እንግዲያውስ እንሂድ ብሎ በስውር ሳጥን አሰርቶ በግመል ጭኗት ሄደ። መርከብ ተከራይተው ተሳፈሩ። ማይከለ ባሕር ሲደርሱ መንፈሰ ቅናት ተነሳበትና እህቴ ሳምንሽ ከዳሽኝ፣ ስወድሽ ጠላሽኝ አላት። አንተን ከድቼ ማንን አምኜ፣ አንተን ጠልቼስ ማንን ወድጄ አለችው። እንኪያስ ይህንን ማን ሰጠው ብሎ ዕንቁን አሳያት። መጥታ ነገረችኝና አይሆንም አልኋት። ገላዬን ስትታጠብ ረስቸው ገባው። እርሷ ወስዳ ሰጥታው ይሆናል እንጂ እኔስ እንኳን ግብሩን መልኩንም አላውቀውም አለችው። እርሱም አድርገሽው ከሆነ ሥራሽ ያጥፋሽ፣ አላድርገሽውም ከሆነ ሥራሽ ያውጣሽ ብሎ በባሕር እስከ ሳጥኑ ከተታት። ማዕበል በበራንጥያ ወደብ አውጥቶ ጣላት። የበራንጥያ ንጉሥ ቁንስጣ
ለመዋኘት፣ አንድም ከነጋዴያን ቀረጥ ለመቀበል፣ አንድም ዓሣ ለማስገር፣ አንድም ከነጋዴያን የወደቀ ገንዘብ ለምዶ ከባህር ዳር ተቀምጦ ሳለ ሳጥኑን አየ። አስመጥቶ ቢከፍተው እንደ ፀሐይ ስታበራ አያትና ያላዋቂ አነጋገር የክርስቲያን እመቤት ማርያም የሚሏት አንቺ ነሽ አላት። እኔስ ወራት የጣለኝ ልጃገረድ ነኝ፣ የእግሯን እጣቢ አልሆንም አለችው። አሕዛብ እጅግ ለፍትወተ ሥጋ አይቸኩሉምና መንፈቅ የውስጥ ገላ መንፈቅ የአፋ ገላ የሚያጠራ ሽቱ ዘግቦ ምግብ መግቦ 1 ዓመት በእንክብካቤ አቆይቶ በዓመቱ ደረሰባት። ቆስጠንጢኖስን ጸንሳ ወለደች። እያስተማረችው አሳደገችው። አባቱ አረማዊ ነውና እንዳይጣለው ብላ ጥምቀትን አላስጠመቀችውም ነበር። ከዚያውም ወደ ሀገሯ ተመልሳለች። እንዲሁም የልጇ በትረ መንግሥት ሲጸና ወደ ኢየሩሳሌም ሄደች። መስቀሉን ፈልጊ፣ የከበሩ መካናትን አውጪ የሚል ራእይ አየች። ለልጇ ነገረችው። ውእቱኒ ፈነዋ ሀበ ኢየሩሳሌም ምስለ ብዙሃን ሰራዊት ይላል። ብዙ ሰራዊት ሰጥቶ ወደ ኢየሩሳሌም ላካት። እሷም በ319 ዓመተ ምህረት ወደ ኢየሩሳሌም አመራችና ደርሳም መስቀሉን ታፈላልግ ጀመረ። መስቀሉም ከተቀበረ 300 ዓመታት ስለተቆጠሩ ቦታውን ለማወቅ ተቸገረች። አንድ ኪራኮስ የተባለ ሽማግሌ ይዛ የሚያስጠማ ምግብ መግባ ውሃ ከልክላ አሰረችው። ብትጠይቀው ከሦስቱ ኮረብታዎች አንዱ ነው አላት። እሷም ከሦስቱ አንዱን ለመለየት መስከረም 16 ቀን ደመራ አስደምራ በአባ መቃር የኢየሩሳሌም ኤጲስቆጶስ ጸሎተ ቡራኪ አስደርሳ በተደመረው እንጨት ላይ ሰንድሮስ የሚባል ነጭ ዕጣን ብታስጨምርበት ጢሱ ሰማይ ደርሶ መስቀሉ ከተቀበረበት ቦታ ሰገደ። ዘዕጣን አንጸረ ሰገደ ጢስ በጎልጎታ መካን ዘደፈኑ አይሁድ ዮም ተረክበ ዕፀ መስቀል ብሎ ቅዱስ ያሬድ በድጓው እንደነገረን፣ በነጋታው መስከረም 17 ቀን በጥቆማው መሠረት ቁፋሮ አስጀምራ መጋቢት 10 ቀን ከተቀበረ ከ300 ዓመት በኋላ ወጥቷል። ወረከበቶ ለመስቀል ማህየዊ ወምስሌሁ ክሌቱ መስቀላት እለዲቢሆሙ ተሰቅሉ ክሌቱ ፈያት እንዲል የሁለቱ ሽፍቶች መስቀል አብሮ ተገኘ። የጌታን መስቀል ለመለየት ስትቸገር አባ መቃር ዝንቱ ውእቱ ኢየሱስ ናዝራዊ ንጉሥ አይሁድ የሚል ጽሑፍ ከራስጌው ያለበት ነው አላት። እሷ ግን ምልክት ልታይ ፈልጋ ወረኪባ ምውተ አንበረት ዲቤሁ ይላል። ሙት አግኝታ በጌታ መስቀል ላይ ብታደርገው ሙቱ ተነስቷል። ስለዚህ ሃይማኖቷ ጸና፣ ደስታዋ በዛ። ከዚያም ሕሙማንም ዳኑ፣ ሽባዎችም ተፈወሱ፣ ዕውሮችም በሩ፣ ለምጻሞችም ነጹ። ቅድስት እሌኒ መስቀሉ በተገኘበት ቦታ ትንሣኤ ክርስቶስ የሚባል ቤተ ክርስቲያን አሳንጻለች። በተለያዩም ቦታዎች ብዙ አብያተ ክርስቲያናትን አሳንጻ ለካህናት ርስት ጉልት ሰጠች። ከዚህ በኋላ በ80 ዓመቷ በሰላም አርፋለች። የዕረፍቷ መታሰቢያ ግንቦት 9 ቀን ነው። ነገር ግን ለበጎ ነገር ጥበበኞች ለክፉዎችም የዋሆች እንድትሆኑ እወዳለሁ። የሰላምም አምላክ ሰይጣንን ከእግራችሁ በታች ፈትኖ ይቀጠቅጠዋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 16 ቁጥር 19